አብርሽ ልጁን ውሰድልኝ አልፈልግም ከዚህ በኋላ እንግዲህ መሮኛል እያለ እንግዲህ የሚመር ነገር ልጁን ካሁኑ ማጠጣት ጀምሯል ማለት ነው። ሎሚ እየጨመቀ ሲያጠጣው ነበረ። ዛሬ ደግሞ የሚጫወቱበትን ነገር ሲያጡ እንግዲህ የራሳቸውን ድራማ ሲጨርሱ ሄርሜላን አፈቅራለሁ ካለ እንደምታውቁት እንግዲህ በልጁ እየተጫወተ ነው። ሰሞኑን ደግሞ በተደጋጋሚ ከአቤሎ ጋር እየመጣ ነው። ከአቤል ጋር ልጁን እየተጫወቱበት ነው፣ ልክ እንደ ኳስ ማለት ነው። ዛሬ ደግሞ እንግዲህ ሎሚ በግድ ይዞ ሎሚ ሲያጠጣው ነበር። አብርሃም ምን እንደነካው ጤነኛም አይመስለኝም ሳስበው፣ እንደዚህ ራሱ ማለት ነው። መታከም አለበት ሐኪም ቤት ወይም ደግሞ ጸበል የሚሆን ሌላ ቦታ የሚወስደው ሰው ያስፈልጓል ይመር ማለት ነው። በዚህ እድሜው ልጁን እንደዚህ ሊጫወትበት። እሱ እኮ የመጀመሪያ ልጁ ነው። እንደውም በደንብ አድርጎ ነበረ ለሰው እኔ እንጃ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። አብርሃም ዛሬም በድጋሚ በቲክቶክ እንግዲህ ከአቤል ጋር ሩቲ የት ሄዳ እንደሆነ አላውቅም። አቤል እንግዲህ ሰሞኑን የሩቲ ልጅ ላይ እየተጫወተ ይገኛል ማለት ነው። ዛሬም በቲክቶክ እንደዚህ ብቅ ብሏል አብርሃም። እኔ ምን ብዬ ማናገር እንዳለብኝ ራሱ አላውቅም። ልጅ እኮ የእግዚአብሔር ስጦታ ነው፣ ከፈጣሪ የሚሰጥ በጣም ትልቁ በረከት ነውና በደንብ ሊጠቀሙበት ሊገባው በዚህ እድሜ ተሰጥቶት ማለት ነው። እቺን የመሰለች ሴት አግኝቶ ይሄን የመሰለ ልጅ አግኝቶ ያላወቀበት ሰው እሱን ያየሁት ማለት ነው። ሌሎቹ እውነተኛ አፍቃሪ እውነተኛ ሚስት ለመፈለግ ሌሊት ከንቀቀን ይጸልያሉ። እሱ ግን ፈጣሪ ባርኮ ሰጥቶት ሊጠቀምበት አልቻለም። ልጅን ሰጥታው ግን ልጁን በሰንሰለት ሊያሳድግ አልቻለም። ፈጣሪ ልቦና ይስጠው። ልጁን ግን ከዚህ በላይ ባትጫወቱበት። አሁን ልጅ በዚህ ሰዓት ጡት ራሱ ለመጥባት በግድ ነው። ሎሚ እንዴት ያጠጣዋል? ጤነኛ ይመስላችኋል?